ሰግድ ለክርስቶስ ምስላሁ ከሄድ ሰማያዊ ወመንፈስከ ቅዱስ ማህያዊ እስመ መጻኢ እግዚኦ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ የመጀመሪያዊቱ ወደ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 13 ከቁጥር 13 እስከ መጨረሻ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀሉ ሐዋርያ ጳውሎስ ሰናይ መልእክት ፈዋሲአነ ተነሣእከ አክሊለ የሐዋርያት ሥራ ምዕራፍ 17 ከቁጥር 30 እስከ 35 ያለው ነው። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያ ቀን ባዘጋጀው እጅ ዓለሙ ላይ በዝርግ ይፈርዳለሁ። ስለዚህም እርሱ ከሙታን በመነሳቱ ሁሉን አረጋግጧል። የሙታንን ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት። እኩሌቶቹ ግን ስለዚህ ነገር ሁለተኛ እንስምሃለን አሉት። እንዲሁም ጳውሎስ ከመካከላቸው ወጣ። አንዳንዶችም እንግዲህ ተባብረው አመኑ። የእግዚአብሔር ቃል ፈጽሞ ሞላ። ቅዱስ
ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈነ ወለዓለመ ዓለም ቅዱስ ስሉስ እግዚአብሔር አምላካችን መዋዕለ ጾሙንም በሰላም አስፈጽመን ለትንሣኤ በሰላም በሕይወት አድርሰን አገልጋይህን ዕርገተ ቃልን ገነት መንግሥተ ሰማያት አዋርስልን። ጸሎትንም አጽናናልን፣ አበርታልን። የሰላም የፍቅር ባለቤት አንተና ሰላምን ፍቅርን እምነትን አድለን። አቡነ ዘበሰማያት እንበል። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥትህ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን አሜን። ስሉስ ቅዱስ መሐረነ ስሉስ ቅዱስ መሐከነ ስሉስ ቅዱስ ተሳሃለነ እግዚኦ
ለነፍሴ እሞት
የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ጋሽ ግርማ ከዛሬ 93 ዓመት ከትውልዱ ጀምሮ የህይወትን ጣዕም መሰረት አድርጎ የተመራው በመጽሐፍ ቅዱስ ጥቅሶችና ከለላዬ በሚላት በኦርቶዶክስ ተዋሕዶ እምነቱ የጥምቀትንና የጋብቻ ቃል ኪዳኑን ሳያዛንፍ ለዛሬ ክብረ ሽኝት በቅቷል። የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22ን በ22 የተጠቀሰውን በሚገባ በማክበር በመልካም ባልነቱ ከወይዘሮ ምስራቅ ጋር ከ61 ዓመታት በላይ በመኖር ሲሻቸው ባልና ሚስት፣ ሲሻቸው ወንድምና እህት፣ ሲሻቸው ጓደኛሞች ሆነው በመኖር 4 ልጆችና የ12 የልጅ ልጆችን አፍርተዋል። የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 4 ላይ ምን ይላል? እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና ተግሣጽ አሳድጓቸው እንጂ አታስቆጧቸው ነው የሚለው። ይህንንም በሚገባ ጋሽ ግርማ ስራ ላይ አውሎት ልጆቹም ይህንኑ በመከተል በመልካም የኦርቶዶክሳዊ እምነት ታንጸው የልጅ ልጆችም አፍርተው ዛሬ እሱን ለመሸኘት እዚህ ደርሰዋል። ስለ ልጆቹ ስናነሳ ሁሉም ልጆቹ ለአባትም ለእናትም የሚገባውን ሁሉ አድርገዋል። በተለይ ደግሞ እዚህ በኖረበት ዘመን አዜብና ቅዱስ የተገባውን ሁሉ አድርገዋል። እዚህ ላይ ሳልጠቅስ የማላልፈው ጋሽ ግርማና እትዬ ምስራቅ ያሳደጉት 4 ልጆች ብቻ አይደለም፣ በጣም በርካታ ናቸው። እነ ሰለሞን፣ እነ ዳንኤል፣ እነ ትዕግስት፣ እነ ኪዮብሳት፣ ሳምሶን፣ እዝራ፣ ኑንያት፣ ናቲ፣ ነዋ፣ ዘዊ፣ ሩት፣ አና፣ ዛቲ፣ ነቢዩ፣ ናኦድ፣ ኒቆዲሞስ፣ ኖላዊት፣ ገብርኤል፣ ርብቃ፣ እስራኤል። ብዙ ጊዜ የመቅደምንና የሶፊያን ልጅ እየተሳሳትኩ መከለያ ከማለት ይልቅ መከላከያ እላታለሁ። ለምን? አያቶቿ አንደኛው ኮሎኔል አንደኛው ጀነራል ስለነበሩ ነው። በዛ ስም የሰጧት ይመስለኛል። ልጆች ብቻ አይደለም ያሳደጉት፣ ለኛ ለብዙዎቻችን ደግሞ ባጭሩ የምክር አባት ነበር። እዚህ ላይ መጽሐፈ ምሳሌ 22 ቁጥር 6 ደግሞ ምን ይላል? ልጅን በሚሄድበት መንገድ ምራው፣ በሽምግልና ጊዜ ከእርሱ ፈቀቅ አይልም ይላል። ይህንንም ልጆቹ በተግባር አሳይተዋል። በተለይ ልናገር የምፈልገው የኤልያስ 2 ልጆች፣ ኤልያስ የሚኖረው ዳላስ ወይም በምዕራብ በኩል 15 ማይል ርቆ በሚገኘው በመድኃኔዓለም ቤተክርስቲያን ነው። የኤልያስ 2 ልጆች አንደኛው 17 ዓመት ዕድሜ፣ አንደኛው 13 ዓመት ዕድሜ ያለው ሲሆን
የማዕረግም ስም አግኝተዋል። ሁለቱም በመድኃኔዓለም ቤተክርስቲያን ድቁናን የተቀበሉ ናቸው። ነብዩ ሙሉ ቅዳሴ ይቀድሳል። ናኦድ ደግሞ ድቁናም ትምህርትም ያስተምራል። የ13 ዓመቱ። ይሄ ሁሉ የሚያመለክተው ምንድነው? የጋሽ ግርማ ፍሬ ለዚች ለኦርቶዶክስ ተዋህዶ ቤተክርስቲያን ለሚወዳት እምነቱ ያበረከተው ነው። ይሄ ታላቅ ስጦታ የሰጠን ነው። ጋሽ ግርማ የሚወቀስበትም ነገር አለው። አንዱ የሚወቀስበት ነገር አድሎ ያረጋል ይባላል ቤት ውስጥ። አድሎ ደግሞ የሚያረጋው ከአራቱ ልጆቹ ወደ አባቷ ወደ ለሄደችው ሜላት ነበር። እኔ እንኳን ብዙ ጊዜ ኧረ ተው አይደለም እያልኩ ከራከር ነበር። ነገር ግን ዛሬ አድሎ እንደሚያረግ ያረጋገጥኩት ሜላት ያረፈችው ማርች 11 ሲሆን እሱ ደግሞ ያረፈው ማርች 20 እኩል ቀን ነው የሄዱት። አድሎ ነበር ማለት ነው። ወደ እሷ ነው የተሰናበተው። ወደ ስራ ዓለም ስንገባ ደግሞ ዘመናዊ ትምህርቱን በአዲስ አበባ እንዳጠናቀቀ የዛሬ 74 ዓመት በኢትዮጵያ አየር ኃይል ተቀጥሮ በአይሮፕላን ጥገና በወታደራዊ ስልጠና 3 ዓመት በደብረ ዘይት ወይም በቢሾፍቱ እንዲሁም ደግሞ ለ1 ዓመት በአሜሪካን ተምሮ በምክትል መቶ አለቅነት ተመርቋል። በአየር ኃይል አውሮፕላን ጥገና የተዋጊ አውሮፕላኖች የቦምብና የሮኬት ተኳሽ ዋና ኃላፊ ሆኖ እስከ መጨረሻ የሰራ ሲሆን በመጨረሻው ግን ከአየር ኃይል ወደ መከላከያ ከመሻገሩ በፊት የአየር ኃይል የትምህርት ኮማንደር ሆኖ ያገለግል ነበር። ወደ መከላከያ ሚኒስቴርም ተዛውሮ በመከላከያ ሚኒስቴር የቴክኒክ ትምህርት ቤቶች መምሪያ ኃላፊ፣ በመከላከያ ሚኒስቴር የውጭ እርዳታ መምሪያ ኃላፊም ሆኖ አገልግሏል። በ1980 ወይንም የዛሬ 38 ዓመት ታናሽ ወንድሙ ጀነራል ታሪኩ አይኔ በግፍ በመንግስቱ ኃይለማርያም ባዲ ጉዳድ ከአስመራ ወጣ ብሎ በምትገኘው ከተረሸነ በኋላ ጋሽ ግርማ ጥልቅ የሆነ ሐዘን ቢሰማውም ስራውን ለማከናወን ግን በመከላከያ ሚኒስቴር የአይን ቁራኛ ስለበዛበትና ስለተቸገረ ዝውውር ጠይቆ ወደ ንግድ ሚኒስቴር ተዛውሮ በእርሻ ሰብል ድርጅት ሲያገለግል ቆይቷል። በደርግ ዘመነ መንግስት የጀነራልነት ማዕረግ ማግኘት በሚገባው ሰዓት ከሚጠየቁት መስፈርቶች አንዱ የወታደራዊ አገልግሎት ብቻ ሳይሆን የኢሰፓ ወይንም ደግሞ የኮሙኒስት አባል ሆኖ ቤተክርስቲያንን መተው ነው። ቃለ መሃላዬን አልገለብጥም ብሎ እምቢ በማለቱ የማዕረጉን እንዳያገኝ ተከልክሎ እስከ ዕለተ ሞቱ ድረስ በኮሎኔልነቱ ኖሯል። ስለ ወንድሙ አሟሟት በጣም ይቆረቆር ነበር። በስተመጨረሻም አንድ በተጻፈ መጽሐፍ ላይ መንግስቱ ኃይለማርያም በጣም የማይሆን አይነት ባህሪ ሰጥቶ ስለተናገረ ይሄም ይቆረቆረው ስለነበረ የወንድሜ ሞት ማን ነው የሚገልጽልኝ በትክክል ብሎ በስተመጨረሻ በፍቃዱን አነጋግሮ
ያኔ ጀነራል ተስፋዬ ገብረ ኪዳን ጣሊያን ኤምባሲ ስለነበረ ለሱ ደብዳቤ ጽፎ ከ12-13 ገጽ በላይ ትክክለኛውን ነገር የታሪኩን ባህሪ ምን እንደተደረገ ጽፎ ለጋሽ ግርማ ጀነራል ተስፋዬ በመላኩ ትንሽ እፎይታ አግኝቶ ኖሯል። ጋሽ ግርማ ትልቁ ነገሩ በትምህርት ላይ የነበረው ጥንካሬ ነው። ከአዲስ አበባ ዩኒቨርሲቲ በቢዝነስ ዲግሪ አለው። 2 ጊዜ አሜሪካን ሄዶ ለምሳሌ በመጨረሻ የሄደው ለ1 ዓመት F5 ከተገዛ በኋላ ለዛ ለF5 የጥገና ስራ እሱን ኮርስ አሜሪካን ሄዶ ወስዷል። እንዲሁም ደግሞ በዚህ በኮሚኒቲያችን ውስጥም ከ95 ጀምሮ ወደ ካናዳ ከመጣ ጊዜ ጀምሮ የቤተክርስቲያን አገልጋይ ነበር። በኢትዮጵያ ማህበርም የአዛውንቶችን ክበብ መስርቶ ተካፋይ ነበር። የዋስትና እድርም ከመስራቾች ውስጥ አብሮ የነበረ ነው። በቤተክርስቲያንም የተለያዩ ማህበራትን በማቋቋም ኢትዮጵያ ውስጥ የሚደረጉ የእርዳታ ድጋፎችን ሲያደርግ ኖሯል። ከመልካም አስተሳሰብ ለተፋታ ነው በገደል አፋፍ ለምንጓዘው ግራ ተጋብተን ትምህርት የሰጠን የጥሩነት መንሰላል የሆነው ጋሽ ግርማ ነፍሱን በአጸደ ገነት ያኖርልን። በተለይም ልጆቹና ባለቤቱ የምስራቅ ከባድ ቢሆንም እነሱንም መጽናናቱን እየተመኘንላቸው ወደ እግዚአብሔር ቤት ለመሄድ ምንም ፍራቻ ያልነበረው ሰው ስለሆነ ይህንን በልባችን ይዘን ተጽናንተን መኖር አለብን። በመጨረሻም ማቴዎስ 25 ቁጥር 21 ላይ ጌታውም መልካም አንተ በጎ ታማኝም ባሪያም በጥቂቱ ታምናሃል፣ በብዙም እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። እግዚአብሔር መጽናናቱን ይስጠን። Zilma at Baptiste with my grandpa. And when my parents came to Canada, my mom's mom, she died right before I was born. She asked me, Sai, and Baptiste to take care of my mom like their own daughter. And doing that, it gave me the greatest gift that I could ask for. Grandparents that loved me like I was their own. We know Babati as Colonel Girma, but to me, he was a Babati. I was his Miti, and I know he had a serious authoritarian side, but I never saw that. He was always laughing. He was happy to see me and Hannah, his sister. And when we saw him in the hospital the day before he passed, he was so happy to see us and blessed us. Having a Babati in my life as my grandpa and Misaya as my grandma was one of the best gifts that God could have given me. And the loving care that a Babati showed me as his granddaughter and everyone in the community is obvious to everyone who has shown up for him here today and in the last couple of days. He lived a very happy life. He was so incredibly loved. I will miss him so much, but I know that he's here with me and with all of us. And I know he was worried to leave Misaya alone, but he can keep comfort in the fact that myself and everyone here who loved him will be there to keep her company. She will never be alone. So I'm a daughter, I'm a sister,
a cousin, a niece, all because of him and Misaye. And my favorite role has been their granddaughter. So thank you, Babati, for giving me the opportunity to be a granddaughter to you. Thank you. Hi, my name is Hannah. Ruth is my sister. Some of my earliest and fondest memories were made in Misai and Babati's apartment. As a child, I remember feeling excited whenever my parents would drop me off to be in their care. I never felt like we were going somewhere else. I felt like I was just going home. I would run and greet him, and he would smile and say, "My Hannah banana." And I looked forward to hearing it every time, and I will miss hearing it. Whether he was taking me to the park or letting me win at chess, those moments meant everything to me. At the time, they were just ordinary days, but now I will remember them and cherish them. Being around a Babati was easy, it was comforting, it was joyful. I hope that one day I can give even half the love, patience, and kindness that he showed to me. Babati and Nisai blessed us with uncles and cousins that I'll forever be grateful for. I will miss you, Babati. And Nisai, I love you, and I will always be here for you. My name is Nunyat. I am the granddaughter of Babati. Today I just want to honor him. He was an amazing grandfather. He took care of us, especially me when I was younger. I used to sleep over at his house every couple days on Friday, Saturday, Sunday after school. I cherished every moment I spent with them, Miss Saye. He used to spend so much time with me. I remember he used to help me with schoolwork and taught me math and helped me learn new skills, played chess with me. And I see it's such a blessing to have him in my life. I'll always remember when he used to take me on walks. He used to walk me to the park. He never failed to give us whatever we wanted. Any sweet treat, any type of thing that we wanted, he would spoil us, not just with gifts, but with kindness, with his love. He always believed in us and his grandchildren. He kept pushing us towards success, to be smart, and that made him proud. He was so funny, he was wise, and I loved how he talked to us. He didn't just talk to us as his grandchildren, but as his kin, as his equal. I'm really going to miss his laugh, his smile, and just talking to him about anything. It hurts a lot, but I see it as a blessing to have him in my life. I see it as something to be grateful for, that we've had him as a grandfather, to cherish every moment we have with one another. I'm so lucky to have him as a grandpa. We love you so much, Babati. It's not goodbye, see you later. And Miss Saye will always be here for you. We love you so much. Thank you so much. Hi, my name is Zoe, and I have a speech for my grandpa. Dear Grandpa, I can't believe you're gone, and I'm gonna miss you, giving me compliments every time. I'm gonna miss helping you walk down the stairs, or help you anytime you need help. I'm gonna miss all the kisses I give you, and all the kisses you give me back. Everyone loved you so much. Everyone loved and missed you so much because you were the best grandpa, son, cousin, husband, and father. That's why you were a leader and a great role model to me and everyone. Since Nani is gonna be alone now, I will support her for as long as I can. I love you. My name is Nati. I'm the grandson of Abiti. Through every important moment in my life, Abiti and Nani were always by my side. They've always loved me unconditionally.
I remember when I was younger going to their house and Abiti teaching me how to play chess and walking me to the park. I'm always grateful for those moments. I'll cherish them. I'm glad to say that Abiti is one of the people that's loved me unconditionally through my greatest moments and my worst blunders. And I hope he can rest peacefully knowing that he was loved. My name is Noah. I'm Abiti's grandson, and I can't believe he's gone. I'm gonna miss him a lot. He was a great grandpa, a great dad, a great son, cousin, everything. I miss helping him any way I can, whether it's down the stairs, up the stairs, just any way. I'm gonna miss him a lot, and yeah. እኔ ግን ቁመቴ ማጠሪያ ናት ነበርኩ በሰዓቱ። እግዚአብሔር የለም የተባለበት ተፈጥሮን በቁጥጥራችን ስር እናውላል ተብሎ ግራጅ የተመለጠበት ሰዓት ላይ እግዚአብሔርን አመልካለሁ ማለት ከባድ ነበረ። እንደነ ኮሎኔል ላይፍ ታዲያ በእሳት ተፈትነው ማለፍ ይሄ ነው። ወርቅነታቸውን አረጋግጠው ከብር ወይም ከመዳብ አልፈው ወርቅ መሆናቸውን አረጋግጠው አለፉ። አረፉ ወይስ ሞቱ? አረፉ። ያችን ወቅት የነበረ ያውቃታል። ማስታወሰው ሁልጊዜ አብዮት ጥበቃ ልጇን እያሳደደባት እና ልጅ አለችና ቁም ሳጥን ቁልፍ አድርጋ ነው ፈትሿለች። ተፈተሸ የለም። ቁም ሳጥን ውስጥ ሰው ይቆለፍበታል ተብሎ አይገመትም። ከሄዱ በኋላ እነኚህ አረመኔዎች ነፍሰ በላዎች ሄደዋልና ልጅ አለችና ቁም ሳጥኑን ክፍት ስታደርገው ልጁ ሞቷል እዛ ውስጥ። አይ እናት መከራዋ፣ እናት መከረኛዋ። ታጠቂ በገመድ የተባለው በደርግ ያበቃን ብለን አስበን ነበር፣ ግን ሆነልን። ለምን እንደሆነ ታውቃላችሁ? እኛ ወደ ቅንነት ስላልተመለስን። እስራኤላውያን መከራ ይበዛባቸው ነበር። 40 ዓመት ከተቀጡ በኋላ እንባቸውን አይቶ እንባቸውን ከዓይናቸው አብሰው መልካም መሪ ይሰጣቸው ነበር። እኛ ግን 60 ዓመት ልንሆን ነው። ለምን? እኛ ስላልተመለሱ። እነሱ ያለቅሳሉ። እስኪ ስለ ሀገራችሁ ማታ በርከክ ብላችሁ ያለቀሳችሁ እጅ አውጡን። የለም። ጥቂት ልንኖር እንችላለን፣ አብዛኛው ግን የለም። ስለዚህ ታዲያ መከራችን እየበዛ መጣ። ይሄ መከራ እግዚአብሔር ይቁረጠው። ወደዚህች ምድር ከመጣሁና ነፍስ ካወቅኩ ጊዜ ጀምሮ ኢትዮጵያ መልካም መሪ ተነስቶላት አያውቅም። ያሳዝናል። የፍቅር አውድማ የነበራቸው ቤት አገራችን ዛሬ የት እንዳለች ታውቃላችሁ። ዋናው ነገር ሁላችንም መመለስ፣ እንደነ ኮሎኔል ቆራጥ ሰው መሆን ያስፈልጋል። ትዝ ይለኛል አንዱ ይስባሁን ሲሉት በተአምር ከእናንተ ይህን ስም ከምጠራ ይሄው እዚሁ ጋር ተወሽኝ ትችላላችሁ። ሽጉጥ ተደቀና ግን እጅ ማረሰው ነው። ስሙን አልጠቅስላችሁም። ለሀገር እንደሚጠቅም ብዙዎቹን እንደበሏቸው ያውቃለሁ ከ66ቱ ጀምሮ። ስለዚህ እሱንም አገለን አይኗን አናጠፋትም። የኢትዮጵያ ተውት፣ በእምነቱ ይኑር፣ ስራውን ይስራለ። አንደኛው ዋናው ገዳይ ማለት ነው። እና ነገሩ ሲሰርበት አንተ ዲያቆን ምን ልጸልይ? እኔም እኮ የስሙ ክርስቲያን ነኝ እንጂ ምን እንደምጸልይ እኮ አላውቀውም። አብሮት የነበረ ዲያቆን ይችን ሰይፈ ሥላሴ እንካ አለና ሰጠው። መጨረሻ መፈንቅለ መንግስቱ በሱ ሽጉጥ የደቀኑ ሰዎች ደግሞ እርስ በርስ ተጠፋፉ። ዲያቆን አለ፣ አቤት ሰይፈ ሥላሴ እኮ ሰዎቹን በሰይፉ አጨዳቸው አለ። እግዚአብሔር ኃይል አለው። ዛሬ እንመን፣ ለሚያምን ሁሉ ይቻላል። ስለዚህ ከድካማቸው ያልፉ ዘንድ መልካሙን ስራ
ይከተላቸዋል እንደተባለ ይኸው ከልጆቹ አንደበት ጀምሮ ታሪክ አንባቢው ጀምሮ እንግዲህ እኛም ትንሽ ባወቅናቸው ጊዜ ጀምሮ በሰው ዘንድ ሞገስ ማግኘት በእግዚአብሔር ዘንድ ሞገስ ማግኘት ነው። እዛ ላይ ቅኖች እንጂ ቅንቅኖች ቦታ የላቸውም። እዛ ላይ ትሑታን እንጂ ትዕቢተኞች ቦታ የላቸውም። እዛ ላይ ዘቅ ያረጉ እንጂ ጦንቸኞች ቦታ የላቸውም። አስታውሱ ፈያታዊ ዜማን በቀኙ ተሰቀለ፣ እድል ገጠመው። መልካም ስላደረጋ ነበር የተሰቀለው ነበር እንዴ? ነፍሰ ገዳይ፣ አይን አፍራጭ፣ ቋንጃ ቆራጭ፣ ሮመኔ እጁን ከደም ነክሮ የኖረ ሰው ነበረ። እድለኛ ሆነና በጌታ ቀኝ ተሰቀለ። ግን እዛቸው ሆኖ አወቀባት። ሁለት ነበር በወንጀላቸው የተሰቀሉት። በግራ ያለው ምን አለ? በቀኝ ያለው ምን አለ? አወይ ራሱን ያድናል፣ አወይ ሌላውን ያድናል፣ ራሱን ግን አያድንም። አንተ የእግዚአብሔር ልጅ ከሆንክ መስቀሉ ላይ ልብ ብለህ ወረድ እያሉ በጌታ ሲያፌዙ፣ በግራ ያለውም አንተ የእግዚአብሔር ልጅ ከሆንክ ራስህን አድን እኛንም አድነን አለ። በዚህ ያለው ግን ምንድን ነው? አንተ መስቀል ላይ ሆነህ እንኳ እግዚአብሔርን አትፈራም። እኔ እናንተ እኮ ከሞት የበለጠ ሌላ ቅጣት ስለሌለ እንጂ ሞት ራሱ ያንስብናል። እኔ እናንተ ያልፈጸምነው ወንጀል አለ? ምድር ከተፈጠሩት ሁሉ እንዳኔና እንዳንተ ወንጀለኛ ክፉ አለ? እሱ እኮ ምንም አላደረገም። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። አንድ ቋንቋ መቼ ነው የጠበቀው? ገና ለተመጻት ልብህ ከዚህ ሲከፈት ግን የጌታን አንደበት እዛቸው ናት ያለችው። ሩቅ እንዳይመስላችሁ። እኔ እናንተ አንደበት መልካም ከዚህ ያወጣ እዚህ ጆሮአችን ላይ እግዚአብሔር አለ። እውነት እልሃለሁ በገነት ከነጋት እኖራለሁ። ገና ሩቅ የዛሬ 2000 ዓመት ነው ሄዷል። ይሄ ሰው ያሁን ገና ሩቅ ነበር የጠየቀው። ቅንነት ስላለ፣ የዋህነት ስላለ፣ ደግነት ስላለ፣ መመለሱ ስላለ፣ መለወጡ ስላለ፣ ራስን ዝቅ ማድረጉ ስላለ ግን ምን አለው? ዛሬው ነው በገነት ከነጋት እኖራለሁ። ከዚያስ ያችን ጌታ በቀኙ አይደል የተሰቀለው? በጎኑ ምን ፈሰሰ? ውሃና ደም። በውሃው ተጠምቆ ልጅነትን እንዳገኝ በደሙ የነበረው ኃጢአቱ እንድነጻ ፈቀደለት። የኛ ጌታ ደመ ማኅተሟን ይዞ 5500 ዘመን ማንም እንዳይገባ ተሽከረከር የነበረችው የሱራፌ ሰይፍ ኃይል አልነበራትም። የንጉሥ ማኅተም ይዞ ብቅ ሲል ቀጥ ብላ ቆመች። መልአኩም ፍጡር ነውና ግራ ተጋባ። ለአዳም ቤዛ እንደሆነ ጌታ ያውቃል። አዳም ነህ? አይደለሁም። አቤል፣ ሴት፣ ሄኖክ፣ ሄኖስ ብዙዎች በሙሉ በቀረበው ብሉይ ኪዳን ያሉ ደጋጎች አይደለሁም። እና ምንድነው? ሽፍታ፣ ወንበዴ፣ የዓይን አፍራጭ